ዳኒ ማለት ነው በጣም አስመሳይ ነው። እሱ ራሱ ምን አቅዶና ምን አስቦ እንደሆነ ወደ እነ ሄርሜላና ወደ አብርሽ ጋር የመጣው ምን ይታወቃል። ራሱን አቅለስልሱ አስመሳይ። በዚህ አጋጣሚ ሜሪስ ለምን ጠፋች? ቆይ ተጠርታ ከሆነ የእውነት ሩታ እኮ አመነች፣ ተገናኝተው እንደሆነ ከሜሪ ጋር አመነች። ለምን እንደተገናኙ ግን መናገር አልፈለገችም። እሱ የራሳችን ሚስጥር ነው፣ የተገናኘንበትን ነገር ለእናንተ መናገር አይጠበቅብኝም ነው ያለችው። እና ያው መገናኘታቸውን ኤፊም ሩታም አምኗል። ግን ሜሪ ለምን ተደበቀች? ሲቀጥል ደግሞ በዚህ ልክስ ዳኒ፣ እኔ ግን ሲመስለኝ ዳኒ እራሱ ያኔ ሜሪ በሐሰት ስለመሰከረችበት ሜሪ ለመበቀል ይመስለኛል እኔ እንጂ ዳኒ ራሱ አሁን ምናልባት እሱስ ተመካክሮ ቢሆንስ ይሄን ነገር እያደረገ ያለውና በዚህ አጋጣሚ ማለት ነው አብርሽና ሩታ አብርሽና ሄርሜላ ማለት ነው የመጣውን ሁሉ ነው የሚያምኑት። የመጣውን ሁሉ ሊያሳመናቸውን የፈለገው ሁሉ ወደ እነሱ መጠጋት የፈለገውን ሁሉ ያምናሉ። በዚህ አጋጣሚ ግን ሩታዬ ዛሬ ደግሞ ውበትሽ ነገሩ ቀን በቀን ያንቺ ዛሬ ብቻ ተብሎ የሚታለፍ ውበት አይደለም፣ በየጊዜው እናቴ ፍክት። በነገራችን ላይ ግን ሄርሜላን እንዴት አድርጋ እንደምታያት አትጠይቁኝና ወይ ባልሽን እጁን ይዛ ምናምን። በዚህ አጋጣሚ ግን እኔ ደብልቅልቅ አድርጌ ነው ሳወራላችሁ። ግን አብርሽ እጁ ላይ ማለት ነው እያየው ነበር። ጭላሸት ነው ንቅሳት ነው ውዶች፣ ንቅሳት ነው ከሆነ እሺ። ግን ማለት ነው እንዴት አመሻችሁልኝ የኔ ምርጦች። ዛሬ ግን ማለት ነው ወደ ዋና ጉዳይ ሳልገባ በፊት አምሽቼባችኋለሁ። በጣም ይቅርታ፣ ኢንተርኔት ተቋርጦ ነበረ ማለት ነው። እንግዲህ ቢመሽም መጥቻለሁ። ያው ከነጋም ቢሆን ደስ ባላችሁ ሰዓት እዩትና የኔንም ሀሳብ እናንተ ከደገፋችሁትም አይልክ አይደለም ካላችሁም የእናንተንም ሀሳብ ከታች እንድታስቀምጡ ነው የኔ ምርጦች ማለት ነው። ሰላማችሁና ጤናችሁ ብዝት ትረፍርፍ ይበልልኝ። እንግዲህ ለቤቴም አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮትና በትትና ጋብዛለሁ። ወዳችሁና ፈቅዳችሁ ለምታደርጉኝም ሰላማችሁ ጤናችሁ ብዝት ትረፍርፍ ይበልልኝ። በዚህ አጋጣሚ ግን እኔ ዳኒ ማለት በጣም አስመሳይ ሰው ነው። በቅርብ ደግሞ ምናለሽ ምትክ ትሉኝ ያላችሁ ወዲያውኑ ተገልብጦ ወደ ሩታ ባይሄድ እሱም ደግሞ ለማየት ያበቃችሁ ልክ እንደ ሜሪ ማለት ነው። አሁን ላይም እኔ አሁን ትናንትና ዳኒም እንዲህ ነው ሜሪም እንዲህ ነው ስትሉ እኔ ሁለቱንም አላምናቸውም ብያቸዋለሁ። ምክንያቱም ሁለቱም እኔ ራሱ አሁን ዳኒ ዝም ብዬ ሳየው እያስመሰለ ነው፣ በቃ እያስመሰለ ነው። ሲቀጥል ደግሞ ባለፈ በተደረገበት ነገር እስር ቤት ገብቶ ሜሪ እመሰክርበታለሁ እንዲ ሲያወሩ ብላ እሷ ምንድሱ እንደሚያወራው ነበር አይደል? ወደ እነ አብርሽ ስትጠጋ ለመወደድ እንዲቀበሏት ምናምን ያደረገችው ጥረት ልክ ዛሬ ዳኒ ያደረገው ነበረ እሷም ስታደርግ የነበረችው። እሷም እኮ ሰምቻለሁ፣ አብሬያቸው አውርቻለሁ፣ ግን ይሄ ነገር አስማማኝም ብዬ ጥዬ ወጥቼ አንዴ በር ከፍቼ በሩን ዘግቼ በር ስር ቆሜ ሳዳምጣቸው እያለች ስትዘባርቅ ነበር አይደል? ይሄ ሁሉ ሄርሜላና አብርሽ እንደውም አብርሽ ወዲያውን የተቀበላት፣ እችኛዋ እንደውም ብዙም ደስተኛ አልሆነችም። ሄርሜላ አልተቀበለቻትም ነበረ ብዙ ሜሪ ማለት ነውና እነሱን ለማሳመን ምን ያህል መንገድ እንደሄደች አይታችኋል። እንደዚህ ልክ አሁን ዳኒ እንዳሉ እሷም ልክ እንደዚህ መረጃ አለኝ። ዛሬ ዳኒም የደገመው ልክ የሜሪን ሁኔታ ነው። እሱም አሁን ከነሱ ጋር አብሬ እንትን ብዬ ነበር፣ ጠንስሼ ነበር፣ እንደዚህ ነበር፣ አይዲያውን ሁሉ የሚያመጣው እሱ ነበረ። ሜሪንና ሄርሜላንና አብርሽን ለመለያየት የሚጠነስሱትን ነገር ሁሉ አብሮ ነበር። ግን ይሄ ነገር ደስ ስላላለው ሰውን መለያየት ከባድ ነገር ስለሆነ ይሄ ነገር በቃኝ፣ ሰላሜን እፈልጋለሁ ብዬ ነው የወጣሁት። እዚህ ጋር ለመወደድ አይደለም ማለት ልክ እስከነ ማስረጃው ሜሪን ቁጭ ነው የሆነው ዳኒ ማለት ነውና ለኔ ማለት ነው ለኔ ሩታን ያጋለጥክ ኤፍሬምን ያጋለጥክ ወይም ደግሞ ሜሪን ያጋለጥክ መስሎ እነዛኛዎቹ እንዲቀበሉ ነው ለኔ የመሰለኝ የዳኒ ሁኔታ ማለት ነውና በነገራችን ላይ በተደጋጋሚ ሄርሜላና አብርሽ ይበላሉ በተደጋጋሚ ማለት ነው። በጣም እነሱ ብቻ አይደሉም። በነገራችን ላይ ተመልካች ራሱ በጣም ነው የሚበላው። ወዲያው ነው የሚያምኑት። ልክ ሜሪን እጃቸውን ዘርግተው በቃ እውነት ነው ሜሪ በጣም እንደዚህ ምናምን ብለው ከላይ እስከታች ሜሪን እጃቸውን ዘርግተው እንደተቀበሏት ነው አሁንም ዳኒን እየተቀበሉ እንደውም አንዳንድ ነቄ ብለዋል። ዳኒም እያስመሰለ ነው። ዳኒ ማለት ዳኒ ሜሪ ማለት ታጥቦ ጭቃዎች ናቸው። እዛም ዥዋዥዌ የሚጫወቱ ናቸውና እኔ ግን እንደኔ ሩታዬ ግን ከእንደዚህ ንዝ ወጥተሽ እንደው አንዳንድ ልጆች ከእንደዚህ አይነት ዩቲዩብ እየተቆጠባችሁ ጤናችሁን ጠብቁ እያሉ ነው እንደው ድክም ብሏቸው ማለት ነውና እኔ ከእንደዚህ አይነት ጭቅጭቅ ወጥተሽ እንደው ነገሩ ልጅቷ ስታዩት ራሱ እንደው ጭቅጭቅ የበዛባትም ንትርክ የበዛባትም አትመስልም። ምክንያቱም በየቀኑ እሷ እናቴ አበባ ጽጌሬዳ አበባ ምንም ያልተነካካች በሾክ ውስጥ ታጥራ
እሷ መሀል ላይ እየፈካች የምትወጣ ጽጌረዳ አበባ ነው። እሷ ቀን በቀን እናት እየመሰለች ውበቱ እየደፋባት ነው የሚሄደው እንጂ እኔ ብሆን አልችልም። ይሄን ጉዞ ተጉዥ ይህን ጭቅጭቅ እዛ ጋም ሲጠሩን እዛ ጋም ሲጠሩን እዛ ጋም ሲጠሩን፣ አረ ከባድ ነው። ሩታ ተይ ግን ማለት ነው። ይመች ለነገሩ አንቺ ካላቀጣጠልሽው ነገሩ አይቀጣጠልም። ና እኔ ለእኔ አሁንም ዛሬ ዳኒ ፎቶ አውጥቷል። ተገናኛችሁም አምነዋል። በነገራችን ላይ አምነዋል። የተገናኙበት ግን የራሳቸው ሁኔታ ይኖራል። ምናልባት ደግሞ እነሱም እዛ ጋ የሆነ ነገር አብሮ ዳኒን አንተ ደግሞ ዞር በልናውን ሜሪን እንደዛ ወን ደግሞ ሜሪን ለመበቀል ዳኒ ብድሩን ለመመለስ ባለፈ አድርጋበታለች። ጣቢያ ድረስ ሄዳ ራሱ አልጠየቀችውም። በዛም ትንሽ ተጋጭተዋል። እኔ ያ ነው ወዲያውኑ የተቀረጸብኝና ለማንኛውም የሄርሜላና የአብርሽ እኔ አብርሽ ደክሞት ነው ብዬ አስቤ ነበር። በዝምታ ነበረ ያለፈው። አንድ ጥያቄ ብቻ ነው ኤፊንና ሩታን የጠየቃቸው። እሱ ምን የሚል ነው? ተገናኝታችኋል አልተገናኛችሁም የሚል ብቻ ነው። እሱንም አምነዋል እንደተገናኙ። ከዛ በኋላ በቃ ጸጥ ነው ያለው። እንደውም እችኛዋ ናት በወንድም ደግሞ ሄርሜላ ምን አለች? እኔን በእኔ ትጠረጠራለ ኤፊን ማለት ነው። አረ ሄርሜላ ከአንቺ አይጠበቅም። ሼም ነው ወንድምሽ። እንደው የፈለገ ነገር ቢሆን እንደው የወንድሙን ነገ አገባት አሉ ብሎ የሚላትን ሴት ኤፊ ይመኝሻል። አረ አንቺ ቤተሰብ አታጋጪ። ነገ እንዳልሹም አብራችሁ ብትሆኑ እንኳን ለተናገርሽ ይባላል አይባልም? ሄርሜላ ነውር ነው። ወንድሙን የወንድሙን እንዴት ነው? የትኛው ዘመን ላይ ነው ያለ ነው እንደዚህ ተብሎ ይወራል? ወንስ እንዴት ነው? እኔ እንዴት ነው እኔና አብርሽን ለመለያየት የምትፈልገዋች? እሱ ከመጀመሪያም አልተቀበለሽም። እኔ ሳየው ኤፊ ሌላ ነገር ኖሮት ሳይሆን እኔ ብዙ ጊዜ ደጋግሜ ያለው ሄርሜላን ከመጀመሪያውኑ አልተቀበለሽም። አይደለም አሁን ተይና፣ አንቺም ይሄን አባባልሽ ልክ አይደለም። ሲቀጥል ግን አብርሽ ያው የሆነ ነገር እየጠነሰሱልኝ ነው፣ የሆነ ነገር እያሰቡልኝ ነው እና ይሄን ነገር እንዴት ማስቆም እንዳለብኝ አውቃለሁ እያለ ነው እንግዲህ። ይሄ ማለት ዳኒን አምነውታል፣ አምነው ሙሉ ለሙሉ ተቀብለውታል ማለት ነው። እንኳን እሱ እህቱም እንኳን እሱን ዳኒን እንዳመነች ነበረ አብሪ ሲናገር የነበረውና ዳኒያውን እምነት አግኝቷል፣ ተቀብለውታል። ሩታና ደግሞ ኤፊም አዎ ተገናኝተናል ከሜሪ ጋር ብለው እንግዲህ አውጥተውለታል ማለት ነው። ለዛ እውነት ሆነላቸው። ትናንት እነሱ ሲያሳዩት ይሄን ነገር ዳኒ እውነት አድርጎ እንዲያሳያቸው ፈልገው ነበር። ሩታና ኤፊ ደግሞ ስላመኑ በቃ ዳኒን ለመቀበል ማለት ነው። ዳኒ አብረን ብንቀጥል ምን መቀጠል ያለባክ አንተ ራሱ የሆነ ነገር ይዘ እንደመጣ ጠርጥር፣ ከገንፎ ውስጥ አይጠፋም ስንጥር አለ ሀገሬ ሰውና። ለማንኛውም ማለት ነው ሩታዬ ቅመሞች ሁሌም እንደሚሉት የእናንተ ጭቅጭቅ አልቅም፣ ንትርክ አልቅም። አንቺ ግን በየቀኑ እያማረብሽ ነው። እናቴ ካይን ያወጣሽና። ለማንኛውም ሰላማችሁ ጤናችሁ የኔ ውዶች ብዝት ይበልልኝ። በቃ ሰሞኑን ድክምክምክም ብሎኛል። ብዙም እኔ እንጃ እግዚአብሔር ብዙም ለማውራትም ብዙም አስተያየት ለመስጠት ቪዲዮቸውን ግን ሙልጭ አድርጌ አዳምጣለሁ። ሀሳባቸው ላይ ሀሳብ ለመስጠት ሞክራለሁ። ግን ከድካም ጋር የሆነ የተምታታ ነገር ነው እንትመለውና እንግዲህ ቃላቶቼ ላይም እንግዲህ የተሳሳተ ነገር ካለ የኔ ምርጦች በዚህ አጋጣሚ ሁላችሁንም ይቅርታ ጠይቃለሁ ማለት ነው። የኔ ውድና ምርጥ ቤተሰቦች በዚህ አጋጣሚ ማርያምን እናንተን ላለማመስገን በጣም ነው የሚከብደኝ። ማለት በለቀኩባት ሰዓት መታችሁ ላይክም ታደርጉኛላችሁ፣ አስተያየታችሁንም ኮሜንታችሁንም ሰጥኛላችሁና በጣም ነው ማመሰግነው እግዚአብሔርን እና ሰላማችሁ ብዝት ይበልልኝ። ኤፊና ሩታ እንግዲህ ያው ጉዳያቸውን ጨርሰው ተለያይቷል ማለት ነው። አብርሽ መወሰን ያለበትን ነገር በህይወቴ ውስጥ ወስናለው እያለ ነው። ውሳኔው ምን እንደሆነ አላውቅም። ምናልባት በህግ ሊያስቆማቸው ነው። እኔ ግን አንዳንዴ ማለት ነው ምርጦችዬ የኤፍሬምናውን የአብርሽ እንደዚህ መሆን ሳስበው ሁለቱን አንድ ላይ ቆመው ሳያቸው በጣም ግራ ገባኝ። እንዴት ብትሉኝ ወንድም እችኛዋን ተቀብሎ ሄርሜላ ጋር ሆኗል። ኤፊው ደግሞ ሄርሜላ ልቡ ሊቀበላት በፍጹም አልቻለም። ሁለቱ ጋር ግራ ተጋብተዋል፣ ወንድማማቾች ጋር ማለት ነው። እና በእርግጥ ያው የእሱን ህይወት እነሱ አይኖሩም፣ ግን አንዳንዴ አለ አይደለ እና የኤፊና የአብርሽ ነገር ራሱ አሁን በጣም ነው ግራ የገባኝ። ኤፊ ደግሞ ሁሌም ከሩታዬ ጋር ነው፣ የሩታዬ መከታ ወንድም ማለት ነው ሁሌም ማለት ነው እና ለማንኛውም ሄርሜላዬ እንግዲህ ያው ፈርዶብሻል። ያው የሰው ነገር ያው እንግዲህ ነጋም ጠባም ጭቅጭቅ አንቺንና እንግዲህ አብርሽን ለማለያየትም እንግዲህ እንዳሉትም እየተሞከረ ደግሞ ሌላም እየተነሳሳለን። እኔ እንደው አሁን የናፈቀኝ የሄርሜላና የአብርሽ እንደው የተስተካከለ ህይወት ማለት በቃ ይሄ እንዲህ ተደርጎባችሁ እንዲህ ሊደረግባችሁ ነው፣ ነገ ደግሞ አንዱ ይመጣና እንደዚህ ከዛ ሜሪ ከዛ ዳኒ ደግሞ እንዲህ ሊደረግባችሁ ነው እያሉ እንደው በቅዠት ዓለም ውስጥ ከተቷቸው
በቅዠት ዓለም ውስጥ ቤተሰቦች ነው ያሉት ሄርሜላና አብርሽ ማለት ነው። እና ሄርሜላን ሳያት ራሱ ውስጧ ሰላም አትመስለኝም ከምን ምክንያቱም ነገ ደግሞ ከአብርሽ ጋር ሊያለያዩኝ ምን እያደረጉ ነው እያለሽ በቃ ቅዠቱን መከራ ነው የኔ እናት። ሴት መሆን እንደው ምን ይደረጋለሽ? ያወደሽ ከተደፋሽ ቢረግጡሽም አይክፋሽ ይላል ሀገሬ ሰውና ሄርሚዬ እንግዲህ ቢያቃዥሽም ህልም ቢያሳይሽም ምን አደረጉብኝ ነገ ደግሞ ምን ሊፈጠር ነው እያልሽም እንግዲህ ከሆነ ያለሽ እዚህ ህይወት ውስጥ እንግዲህ እሱ ፈጣሪ ይርዳሽ ነው የምንለው። እኛማ ከአብርሽ ጋርማ ብትለያይና እንደው አብርሽን ለሩታ ብትመልሽ ጥሩ ነበር፣ ግን ማይሆን ነገር ነው። ምክንያቱም በቃ እሱም ወደዛ ሄዷል። ምን ያደርግላታል? ሩታ ራሱ ቢመለስላት። አረ ሩታ እየጦስሽ እናቴ ንቅት ፍክት ድምቅ ብለሽ ልጅሽን በስነ ስርዓት እያሳደግሽ ማለት ነው። እንደው አንቺ ራሱ ከዚያ ተካሮስ መቼ ነው የምትወጪው? እሷ ራሱ የና ተካሮ ትወዳለች። ምክንያቱም ባትወድ አትሄድም። ሲጠሯት ኧረ እዛው በጸበላችሁ በቃ እኔ ከዚህ ውስጥ ወጥቻለሁ፣ እኔ ከዚህ በኋላ እንደዚህ አይነት ነገር ውስጥ አታስገቡኝ፣ ስነ ስርዓታችሁን ያዙ፣ እኔ ጤናዬን እፈልጋለሁ፣ ሰላሜን እፈልጋለሁ፣ ልጄን በሰላም ማሳደግ እፈልጋለሁ፣ ከዚህ በኋላ ይሄን ነገር አቁሜያለሁ ብላ ራሱ መወሰን ትችል ነበር። ግን ነገሩን እሷም ትፈልጓለች ይመስለኛል። ስራ አይደለ እንግዲህ አንዳቸው ሲጠሩ። ሜሪ ግን መደበቋ ገርሞኛልና ነገ ደግሞ መታሷ ደግሞ እንዴት አድርጋ በዛ ቀለጥ ባለ ምላሷ እንደምታቀልጣቸው አላውቅም።